ሳንጠራጠር በሱ በኩል መንግስትን እኛ እንድንወርስ ስፍራውን ዘንድ ምን ይሆናሉ ይሄዳሉ። እኔ ባለሁበት ቦታ እናንተ ደግሞ ትሆናላችሁ ትኖራላችሁ አለ። ሃሌሉያ። ለራሱ ብቻ የሚያዘጋጅ ኢየሱስ አይደለም፣ ለኛም ጭምር ቦታውን ያዘጋጅልን ጌታ ነው። አንድ ቀን መጽሐፍ ቅዱስ ላይ ዘፍጥረት 22ኛው ምዕራፍ ከቁጥር 11 ወደ ታች ስናነበው እግዚአብሔር ለአብርሃም ያለው ሊሰጥ ይዞ ሲሄድ እግዚአብሔር ለሱ ምኑን አዘጋጀ? መሠዊያውን አዘጋጀ። አሁን እግዚአብሔር አብርሃምን ለመጠየቅ ሌላ ነገር ጠፍቶበት አይደለም። ሲኖር ያለ ያንተ ልጅን ምን አድርግልኝ፣ ለኔ ሰዋልኝ፣ ልጅን ይፈልጋለሁ፣ ካንተ እጅ የልጅን ደም ይፈልጋለሁ፣ የልጅን ስጋ ይፈልጋለሁ፣ የልጅን ነፍስን ይፈልጋለሁ አለ ለፈተና። ከዛ እግዚአብሔር ለአብርሃም በጀርባ በኩል አዘጋጅቶ ፈተና አስቀደመ። አንድ ጊዜ በህይወታችሁ ፈተና ከበዛላችሁ በጀርባ በኩል አላያችሁም እንጂ የተዘጋጀ መሠዊያ ፊት ለፊታችሁ መጥቶ እናንተን የሚያንከራትተው ሌላ ነገር ሊኖርባችሁ ይችላል። ወደ ኋላ ብትመለከቱ እግዚአብሔር ለእናንተ ብሎ ተሸክሞ ያመጣው መሥዋዕት አለ። አብርሃም ልክ በላዋ እንደዚህ ከፍ ሲያደርግ አብርሃም ሆይ ያለ መልአክ ከሰማይ መጣና ያውልና አንተ ከኋላ በኩል ያለው በግን ተመለከት፣ እኔ ላንተ አዘጋጅሻለሁና ከልጅ ብላዋው ምን አድርግ አውርድ። ያዘውና አጠገቤ ያለው ሰው እግዚአብሔር ያዘጋጃል በለ። ከዛ አንድ ፈተና በመሃል በመንገድ ሲሄድ እሱን ያጋጥመው ነበር። አብርሃምን ልጁ ይስሐቅ እንደዚህ ብሎ ጠየቀ፣ ይኸውልና እንጨት አለ፣ እሳት አለ፣ ሁሉም ነገር አለ፣ ብላዋም ይዘሃል፣ ግን የመሥዋዕት በግስ የታለ ብሎ ሲጠይቅ አብርሃም ምን አለ? እግዚአብሔር ምን ያደርጋል? ያዘጋጃል አለ። ዛሬ እላችኋለሁ እየሰራችሁ እየሮጣችሁ የሆነ ነገር በህይወታችሁ የሌለ የምትመስሉ ሰዎች ካላችሁ እግዚአብሔር ዛሬ በኔ ጀርባ ሆኖ ለእናንተ እንደዚህ ይላችኋል። የሚታዩት ችግር አትመልከቱ፣ ከኋላ በኩል ያለው በረከትን ትጨበጣላችሁ። አጠገብ ያለው ሰው አትፍራ በለ፣ እግዚአብሔር ያዘጋጃል በለ። አንደኛ እንደዚህ ብላችሁ ጻፉ፣ እኛ ሳናይ እሱ ደግሞ ያያል። እግዚአብሔር ከየት ነው የሚያዘጋጅልን? እኛ ምን ሳናደርግ እኛ ሳናይ እሱ ምን ያደርግልናል? ያዘጋጅልናል ወይም ያያል። አንተ ያላየኸው ነገር እሱ አይቶልሃል። አንቺ ያላየሽው ነገር እሱ አይቶሻል። አንቺ ያየሽው መከራ ነው። አንተ ያየው ጭንቀት ነው። አንተ ያየው ባዶነት ነው። አንተ ያየው ማጣት ነው። አንተ ያየ ሌላ ነገር ነው። እግዚአብሔር ግን አንተ ከማየት በፊት ላንተ የሚያስፈልግ ነገር አይቶልሃል። እጅን ከፍ አድርግና እኔ ሳላይ በሉት። አላላችሁ በእውነት እኔ ሳላይ በሉት። እሱ ለኔ አይቶልኛል በሉት። አሜን። ሁሉም ሰው እጁን ከፍ አድርግና እኔ ሳላይ በሉት። እሱ ለኔ አይቶልኛል በሉት። አሜን ነው ወይ? መቼ ነው ለኔ ነገር የሚሆነው? መቼ ነው የሚቀበለው? መቼ ነው የሚወርሰው? መቼ ነው የሚሆንልኝ የምትሉት ካላችሁ እግዚአብሔር እንደዚህ ይላችኋል። እናንተ የምታዩት ችግር ነው። እናንተ የምታዩት መከራ ነው። በእናንተ ህይወት የሚገለጥ ፈተና ነው። እግዚአብሔር ግን እንደዚህ ይላችኋል። እናንተ ያላያችሁም ለእናንተ የሚሆነው በረከት እኔ አዘጋጅቻለሁ። አጠገብ ያለው ሰው እግዚአብሔር አዘጋጅቶልሃል። አሜን ነው። አንደኛ ምን ብለናል? እኛ ሳናይ እሱ ምን ያደርግልናል? ያያል። አንተ የሚሆነው ነገር እኮ አላየክም። አንቺ ለራስሽ የምትሆኙ የኔ ነው የምትዩ ነገር እስካሁን አላየሽም። ማሊያ ታካታሲ ባዳ እግዚአብሔር በራሱ ዓለም ላንተ የተባለው ነገር እሱ አቀናጅቶ እየጠበቀልን። አንተ የምድራዊ መገለጡን ብቻ ታያል። አንተ የሥራ መገለጡን ብቻ ታያል። አንተ የኑሮ መገለጡን ብቻ ታያል። እግዚአብሔር ግን ላንተ የሰማይ አጀንዳ አይቶልሃል። እስቲ አንድ ሰው እንደዚህ በል፣ እኔ ሳላይ በሉት፣ እሱ ያያል በሉት።
መጽሐፍ ቅዱስ የያዛችሁት ዘፍጥረት ከኔ ጋር 22 በጣም አንባም አንድ ሰው ቢያነብልኝ። አብርሃምም እጁን ዘረጋ፣ ልጁን ምን ሊያደርግልኝ ያርድ ዘንድ ቢላውን ምን አደረገ? አነሳ። እሺ የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። በብላቴናው ላይ ምን እጅን አትዘርጋ፣ አንድ ልጅ ለኔ አልከለከልህምና እግዚአብሔር የምትፈራ እንዲሆን አውቄሃለሁ። እሺ አብርሃም አይኑን አነሳ፣ በልጁ ፋንታ መስዋዕት አድርጎ ሰዋ። ክብር ለኢየሱስ ይሁን። ሁለተኛው እንደዚህ ብላችሁ ጻፉ። እግዚአብሔር መቼ ነው የሚያዘጋጅልኝ? በመጨረሻው ሰዓት ደርሶ ያዘጋጃል። እኛ ስንወስን አብርሃም ወስኖ መጨረሻ ምንም አይነት አልያካታስ ምንም አይነት አማራጭ የለም ብሎ በልጁ ላይ ቢላዋ ምን አደረገ? አነሳና በመንገድ ላይ እግዚአብሔር ለአብርሃም እንደ ምስጢር አልነገርም። የሚገርም ነገር እንደ ምስጢር ለአብርሃም እግዚአብሔር አልነገርም። አንዳንድ ጊዜ የተነገረላቸው ትንቢት ከሰማችሁ በኋላ የምትጠራጠሩት አላችሁ አይደል? እግዚአብሔር ግን መስዋዕትን በፊት ያዘጋጃለሁ፣ ልጅን ይፈትናል አለም። አንተ ራስን ይፈትናለሁ። አንተ በእርጅና ዘመን በ99ኛው ዓመት አንተ ከደረስክ በኋላ የወለድከው ይስሐቅ ለኔ ትሰጠኛለህ። አንድ መከታዬ አንተ የምትለው አንድ ልጄ አንተ የምትለው በእርጅና ዘመን አንተ የወለድከው ልጅን ምን አድርግልኝ? ሰዋልኝ አለ። አንዳንድ ጊዜ እግዚአብሔር ከሌለው ነገር ለምንድነው እኛ የሚጠይቀው ካላችሁ የተዘጋጀ ነገር ባይኖር አይፈተንም። የተዘጋጀ ነገር ባይኖር እግዚአብሔር ፈተና በህይወታችሁ ብዙ ዓመት በእናንተ ህይወት የዘገየ ነገር ካለ እግዚአብሔር አዘጋጅቶልን ነው። ይቅርና አንተ የፈለከውን ብቻ ሳይሆን የሚያስፈልገውም ጭምር እግዚአብሔር ይዞ አንተን እየጠበቀ ነው። ክብር ለኢየሱስ ይሁን። ሶስተኛው እንደዚህ ብላችሁ ትጽፋላችሁ። ታዛዥነት በረከትን ይስባል ብላችሁ ጻፉ። ታዛዥነት ምኑን ይስባል? በረከቱን ይስባል። ሃሌሉያ። አብርሃም ልጁ ቢከለከል ኑሮ በግ ግን አለ መውሰድ አይችልም ነበር። እግዚአብሔር ልጁ እንዲሞት አይፈቅድም። ግን አይ ልጄን ከመስጠት በግ ፍለጋ ልውጣ ካሉኝ ከበጎች አንዱን ይሰጣለሁ ብል የተደበቀውን በረከት አይቀበልም ነበር። ሁለተኛ ከታዛዥነት ህይወት ይጠፋል። ሶስተኛ ከጽድቅናው ህይወት ይወድቃል። አራተኛ እግዚአብሔር የማይወድ ህይወት ይኖር ነበር። ግን ምን ሆነ? ታዛዥነት። በታዛዥነት ምክንያት እግዚአብሔር ለሱ ደግሞ ምን አዘጋጀ? መስዋዕትን አዘጋጀ። ለሚታዘዝ ትውልድ እግዚአብሔር መስዋዕትን ያዘጋጃል። ለሚታዘዝ ሰው እግዚአብሔር መስዋዕትን ያዘጋጃል። ለሚታዘዝ ነፍስ ዛሬም ስምኝ፣ እግዚአብሔር እንዲህ ይልሻል፣ ለዚች ነፍስ እግዚአብሔር አዘጋጅቶሻል። ከኔ ጋር ናችሁ? እስቲ እግዚአብሔር ያዘጋጅልኛል በሉት። አሜን ነው ወይ? ምንድነው የሚያዘጋጅልኝ? አንደኛ ቆሮንቶስ ሁላችሁ ሁለተኛው ምዕራፍ ቁጥር 9 እግዚአብሔር ምን ያዘጋጅልናል? በመጀመሪያው ነግሬያችኋለሁ። እኛ ሳናይ እሱ ምን ይሆናል? ያያል ብያችኋለሁ። አይ ያላያችሁ በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን። እኛ ሳናይ ለኛ በእግዚአብሔር ዘንድ የተዘጋጀ ነገር አለ። እሺ ቀጥላችሁ ደግሞ ኤርምያስ 29:11 ዮናስ ትንቢተ ዮናስ 1 ከቁጥር 17 እና 4:16 እናያለን። ለእናንተ የማስባት ሐሳቤን ያውቃለሁ፣ ፍጻሜና ተስፋ ይሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተ ትጥሩኛላችሁ፣ ሄዳችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልብ ከሻችሁኝ ታገኙኛላችሁ፣ በእናንተ ዘንድ ደግሞ እገኛለሁ። አሜን። አንተ በእንተ ህይወት የምታስበው መልካም ብቻ ነው? ክፉም ታስባለህ አይደል? አይደለ ወይ? ላወርዶ አንዳንዴ ቢሞት ትላላችሁ አይደል? ይሄ በእናንተ ህይወት እናንተ
የሚታስቡ ክፉ ሐሳብ እግዚአብሔር አልፎ በእናንተ ላይ መልካሙን ይሰራል። እንተ ቦላን ቆጵዮ ቆጳይ ኡባጋላሲ ወራ ሐረሳት ኤልያጋሽን ወሳይ ባጊናራ እንተ ቦላን ቆጵዮ ቆጳይ ኡባጋላሲ ከይሃ ግዲድ እንቲዮ ያርሾ ጊጊሰስ አምላክም እንደ ባለ ጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁ ነገር ሁሉ ይሞላባችኋል። አሜን ሃሌሉያ። የሚያስፈልግህ ነገር በለ እግዚአብሔር በለ በልጁ በኢየሱስ በኩል በለ ይሞላል በለ። አሜን ነው። የሚገርም ነገር ይሰጣል ብቻ አይደለም። የእግዚአብሔር ቃል ይሞላባችኋል አለ። መስጠትና መሙላት በጣም ልዩነት አለው። ላንተ ስትሰጥ እንደዚህ ጎደሎ ሊሆን ይችላል። ሙላት ማለት የሞላ ሌላውን እንደገና አትከጀልም። ያዝና አጠገብ ያለው ሰው እግዚአብሔር በለ ሙሉ አድርጎ ይሰጣል በለ። እስቲ አንድ ሰው የተረፈረፈ በረከት በለ እግዚአብሔር አዘጋጅቶልኛል በለ። ግን ዝም ብዬ ነው በዚህ ቃል የሚያምን ሰው አለ። አጨብጭቦ አለ እግዚአብሔር ክብር አሹ አሜን ነው። አንድ ቀን ለዮናስ እግዚአብሔር ደግሞ እሱ በማይሆን መንገድ ሲሄድ ምኑን አዘጋጀ? አትሂድ በማለቱ እሱን የሚውጥ ምንን አዘጋጀ? አሳውን አዘጋጀ። አንዳንድ ጊዜ እኛ ሞት መርጠን ስንሄድ ተመለስ በማለቱ እግዚአብሔር እንኳን ሞት ጥላ ውስጥ ይላል አይደል? የእግዚአብሔር ቃል ሲናገር ዳዊት በሞት ጥላ መካከል እንኳን ቢሄድ እሱ ከኔ ጋር ነውና ክፉን አልፈራም ዳዊት አለ። እንዲሁ እግዚአብሔር አንድ ቀን ለዮናስ ወደ ላከበት ከተማ ትቶ ወዴት ይሄድ ነበር? ወደ ነነዌ ይሄድ ነበር ተርሰስ ተልኮ። እግዚአብሔር ግን እሱ እንዳይሄድ በባህሩ መሃል ላይ ምን አነሳ? ወጀቡን አነሳ። ወጀቡ ሲነሳ ከነሱ ጋርም ያሉ እንዳይጠፉ እሱም እንዳይጠፋ ለነርሱ ደግሞ ሃሌሉያ በዮናስ ምክንያት ሰዎች ሊጠፉ ነበር። በእኛ መካከል ክፋት ወይም ግፍ ኃጢአት የሰራ ሰው አለ እንደብሎ የራሳችሁ ዕቃ በባህር እስከሚጨመሩ ድረስ ማይበሉ አልተውም አለ። በዛ ሰዓት ዮናስ ተኝቶ ነበር። እዛ ተነስና አንተ ወደ አምላክ ወደ ምታመልከው አምላክ ምን ሆነ ጩህ ማን ያቃል በደል ሰርተ መተይሁን ብሎ ሲጠይቁ አው እግዚአብሔር እኔን ተርሰስ ልኮኝ ነበር፣ ግን ዛሬ እናንተ መርከብ ገባው የሚሆነው ነገር ሁሉ በእኔ ምክንያት ነው አለና ያዙና ወደ ባህር ወረወሩ። እሱ ደግሞ በዛው ውስጥ እንዳይሞት እግዚአብሔር ምኑን አዘጋጀ? የሆነ ቢሮ አዘጋጀ። አሜን ነው ሃሌሉያ። አሳው የሚበላ ነው በላተኛ ነው አይደል? ግን እግዚአብሔር ምን አደረገ? ዛሬ ለኔ ቢሮ ትሆንልኛል። ዮናስ የሚባል አንድ ነብይ ወደ ውስጥ ይገባል። ከሶስተኛው ቀን በኋላ ካንተ ውስጥ ይቀበላል። እስከዛ ቀን ድረስ አንተ ትንከሻ በልጄ ላይ ያዘው። አጠገብ ያለው ሰው እግዚአብሔር እንዲህ ይላል በለም ላንተ የተባለው በለ እስከምትቀበል ድረስ በለ በላተኛ ላንተ ቢሮ ይሆናል በለ። አሜን ነው። እግዚአብሔር ማቆያ ውስጥ ዮናስን አስገባ። አሜን ነው። ማቆያ ውስጥ አስገብቶ እንዳይራብ እንዳይጠማ የራብ ነገርም ሁሉ ዘጋ። ደግሞ ከወጣ በኋላ እግዚአብሔር ሁለተኛ ነገር ምኑን አዘጋጀ? ቅል የምትባል ጥላዋን አዘጋጀ። ፀሐይ የሚባል በጣም ጠራራው ነበርና በዛ ውስጥ ሆኖ ደግሞ መጎረመረም ጀመረና በተለይኛ እንጎረመረማለን። እግዚአብሔር ሁሉ ጊዜ ለኛ ያዘጋጅልናል። የሚገርም ነገር ዮናስ እግዚአብሔር ወደ ላከበት ከተማ ትቶ ወደ ሌላ ከሄደም በኋላ እግዚአብሔር በምህረቱ ማቆያ አድርጎ አሳ ውስጥ አስገብቶ ከሶስተኛው ቀን ሲያወጣ ቅሉ ደግሞ እንደገና አበቅሎ ፀሐይ ትንሽ እረፍ ብሎ ለመንገደኛ ብዙ ጥላ አያስፈልግም ለምራመድ ሰው ትንሽ ያስፈልጋል በማለቱ ነው እግዚአብሔር ቅሎን ያወጣው። ለዩ ሬቲ ለዩ ለሄ ቦንጨ ግዶንቲስ ዮናስ አዋይ ኪዮደ መንተርሻ ወላጎር እቃጋ ጃግነክ ያደ ጉራቶ እቁኩ በቃ ሹላጋ ዱገስ ማን አይታ ወለዳ ታማው ቆሪ አይታ ማለት አጋ ሰምዲ ወይ ከነ ማታንዲ አሳ አላይቲ አጋ ወሳይነና ባጊዮ ሳጋዳ አራሳ ኦርዶፊኮ ነኩ አይጋ ለሄ ቦንጮ ማላጋ አገጊታ ኪታ አሜን። የምታርፉበት ወይም እግዚአብሔር ወደ ላከበት ከተማ ሳትሄዱ በማል እግዚአብሔር በርግጥ ለእናንተ የሚያዘጋጀው ነገር አለ። ግን እንደ ቅል አይነት ጥላዋና አትቆይም፣ እራፍት የለውም። እግዚአብሔር እኛን እስከት ነው የሚመራልን? እስከ መንግስት
እግዚአብሔር አምላክን ለሱ ምን አዘጋጀ? ቅል አዘጋጀ። እሺ ከፍ ከፍ ብላ በእግዚአብሔር ፍቃድ ቅሏ አደገች፣ ወደ ላይ ከፍ ያለች ማለት ትንሽ። እሺ ያ ቅሊቷን ካየ በኋላ በጣም ደስ ብሎ ፎይ አለ። ለቅሏ ትሏን አዘጋጀ። እጅን ከፍ አድርግና ወደ ላይ። በጌታ በኢየሱስ ስም እግዚአብሔር ዛሬ ወደ አዘጋጀበት ከተማ ትገባላችሁ። በዚህ ቃል ሆነን እንጸልያለን። አባቴ ሆይ አመሰግናለሁ። መንግስቲ ትምጣ፣ ፍቃዲ በሰማይ እንደሆነች በምድር ትሁን። ጨለማ ለዘላለም ይመታ። ያዘጋጅልን ነገር ሁሉ ተቀብለን ካንተ ጋር በሰላም እንድንሄድ በኢየሱስ ክርስቶስ ስም ያንተ አብሮነት ከኛ አይለይብን። ጨለማ ፈጽሞ ይገፈፍ። ስለሰማኝ አመሰግናለሁ። ተዘጋጅቶልናል። አሜን በኢየሱስ ስም።